የዳግምና የሳሚ ፍጥጫ እንደቀጠለ ነው። ብሌን አሁን ወስናለች። ምክንያቱም ዳግምን ትታ ከሳሚ ጋር ለመቀጠል ውሳኔዋን ለሳሚ ነግረዋለች። ሳሚም በዚህ በጣም ደስተኛ ነው። በእርግጥ ሳሚ እያስመሰለም ቢሆን ለዳጊ ያዘነለት ቢመስልም ነገር ግን በህይወቱ ሲያስበውና ሲያልመው የነበረው ህልሙ የሆነችውን ብሌንን በእጁ የማስገባት እድሉን አግኝቷል። ዳግም በተደጋጋሚ በሚሰራው ስህተት ብሌንን እስከ መጨረሻው አጥቷታል። ምክንያቱም ዳግም ብሌንን ይወዳታል፣ ነገር ግን ስሜታዊ ይሆናል። ስሜታዊ በሆነ ቁጥር ደግሞ የሆነ ስህተት ይሰራል። እናም ሳሚ የእሱን ስህተት ተጠቅሞ ብሌንን የራሱ አድርጓታል። በሌላ በኩል የባህሉ ልጅ ነኝ ብሎ የመጣው ጆን እንግዲህ ከሰላም ጋር ጥሩ ነገር ለመፍጠር እየሞከረ ቢሆንም የሰላምን የዋህነት ተጠቅሞ አሁን በዳግምና በሳሚ መሀል በሚደረገው ጦርነት እሱ በጣም ደስተኛ ነው። ምክንያቱም ደግሞ ሁለቱ ጦርነት ሲከፈት እሱን የሚያስተውለው ሰው የለም። ስለዚህ እቅዱንና ዓላማውን በተገቢው መንገድ ያደርጋል። እናም ለሰላም እሱ እንደ ባለቤት እንደ አዋቂና እሷ ደግሞ ምንም የማታውቅ እንግዳ እንደሆነች አድርጎ ስለ ብሌንና ስለ ሁለቱ የሚወዷት ወንዶች ማብራሪያ ይሰጣታል። በእርግጥ እሱ አላስተዋለውም። እያደረገ ያለው ስሜቱን ብቻ አውጥቶ እየተናገረ ነው። ነገር ግን እዚህ ጋር ሰላም አንድ ነገር አስተዋለች። ጆን ስለ እነ ብሌን ይህን ሁሉ ነገር የሚያወራው እንዴት አውቋቸው ነው? እሱ እንግዳ ነው፣ ነገር ግን ከኔ የበለጠ ስለ እነሱ አውቆ ያወራኛል ብላ ግራ ተጋብታ፣ አንተ ግን እንዴት ይህን ሁሉ ነገር ማወቅ ቻልክ ስትለው በድንገት ከተመሰጠበት የደስታ ስሜት ድንገት ብንን ብሎ አይ አክስቴ እንደዛ እኮ አይደለም ማለቴ እየገመትኩ ነው፣ ገምቼ እኮ ነው ይላታል። እናም እንዴት ይህን ሁሉ ነገር መገመት ትችላለህ? አንተ እኮ በደንብ እንደሚያውቅ ሰው እያወራህ ነው አለችው። እናም አይ አክስቴ አንቺም ነግረሽኛል። ከዛ ደግሞ የዳግምንና የሳሚን ፊት ሳይ ሁለቱ በጥሩ አይን አይተያዩም እና ደግሞ ዳግም የብሌን እጮኛ እንደሆነ ነግረሽኛል እና ነገሮችን አገጣጥሜ ነው ሲላት፣ እሷም የዋ ስለሆነች እሺ ያው ልክ ነህ ብላ ሀሳቧን ስብስብ አደረገች። እሱ ግን ቸኩዬ ስሜታዊ ሆኜ ነጥብ ጥዬ ነበር ብሎ በውስጡ ወደ ክላሱ ለመተኛት ገባ። እናም ብሌንና ሳሚም ውጭ ላይ ቁጭ ብለው ዳግምን ሁለቱም በየራሳቸው መንገድ ካስቀኑት በኋላ ወደ ቤት ለመግባት ወሰኑ። እናም ዳግም ደግሞ በንዴት ከፊት ለፊታቸው ቁጭ ብሎ እየጠጣ ነበር። ምክንያቱም ይሄም ራሱ የስህተቱ አንድ ክፍል ነው። መጠጥ እንደማይጠጣ ተነጋግረው ወስነው ነበር። አሁን ግን ብሌንን ለማናደድ ብሎ እየጠጣ ነው። ከዛም ሳሚ ደግሞ ወደ ክፍላቸው ከገቡ በኋላ ቁስሉን እንድታስተካክልለት ብሌንን ጠየቃት። ያም ደግሞ የሳሚ አንድ ብሌንን የመቅረቢያ መንገዱ ነበር። እናም ተሳካለት። ብሌን ቁስሉን ጠራረገችለት። ይህንን ስታደርግ ደግሞ ዳግም በር ላይ መጥቶ ቁሞ እያየ ስለነበር እስከ መጨረሻው ዳግም ነቀለ። የሳሚ ሀሳብ ተሳካ። ዳግምም ተስፋ ቆረጠ። ጆን ክላሱ ሆኖ የእናትና የአባቱን ፎቶ እያየ እየተከዘ ያለ ሳያስበው ድንገት ሰላም ገብታ ፊት ለፊቱ ስትቆም ደንግጦ እየተንቀጠቀጠ ፎቶውን መሬት ላይ ጣለው። እናም ሰላምም ፎቶውን አየች። ምን ይፈጠር ይሆን? ውድ ቤተሰቦቼ ቀጣዩን ፓርት እንግዲህ በቀጣይ ክፍል ይዤላችሁ እመጣለሁ።
በጣም ልብ አንጠልጣይና አጓጊ አስተማሪ የቤተሰብ ፊልም አደራ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ሀሳብ አስተያየታችሁን እየጻፋችሁ አብራችሁን ቆዩ። ስለምትከታተሉኝ በጣም አመሰግናለሁ።